ሄ ጋይሶችዬ ማለት ነው እንግዲህ ሩታን የነካ የለውም በረካ እያልኩኝ መጥቼላችኋለሁ ማለት ነው። እንግዲህ ሜሪ እንግዲህ እዚህ ጋር የህንድ ጠንቋይ መስላ እንግዲህ መታለች ማለት ነው። ምንድነው እንደዚህ አበባ ሆነሽ የመጣሽብን ማለት ነው? ምን ነው ቻፕስቲኩ ምን አትደበላለቁ። አንቺ እዛ ጋር እኮ ቤስት ፍሬንድሽ እኮ ሆስፒታል ተኝታለች። አንቺ እዚህ ጋር እንትን ያለች እንዴ? በነገራችን ላይ ሩታን የነካ የለውም በረካ ያልኩበት ነገር ግልጽ ነው ማለት ነው። ምክንያቱም ሩታን የነኩ ሰዎች ሆስፒታል አይደለም ገና እንጦሮጦስ ይገባሉ ማለት ነው። ምክንያቱም ንጹህ ሰው ምንም የማታቅ በጣም ሰዎችን ስትቀርብ በንጹህ ልቧ ነው ሩታዬ ማለት ነው። ሩታ ማለት ነው። በቃ የሩታን ስም ስትጠሩ በቃ ሲጠራ ወይንም ደግሞ የሩታን ስም ስትሰሙ ለሚያቀለሸልሻችሁ ሰዎች ሩታ አሁንም ደጋግማችሁ ስሙት ማለት ነው። እየመረራችሁ ትውጡታላችሁ እና ሩታን ነክታችኋል። መቼም ቢሆን ሰላም አትኖሩም እናንተ ማለት ነው። ምክንያቱም ሀቅና እውነት ትክክለኛ ሰው ማለት ሩታ ናት ማለት ነው። በቃ እውነትን ያየሁት ሩታ ላይ ነው። ሀቅ ትግስትን የሚያየሁት ሩታ ላይ ነው ማለት ነው። እና ሜሪም እንግዲህ እያለቃቀሰች ነው እየዘፈነች ነው። ግን በነገራችን ላይ የሀዘን ለቅሶ የሀዘን ምንድነው የእስክሳ ዳርዳሩ ለቅሶ ነው ወይስ የለቅሶ ዳርዳሩ እስክሳ ነው የሚባል ነገር አለና እንግዲህ ሜሪዬ ሂጂና አስታሚያት። አንቺ ነሽ ገፋፍተሽ እዚህ ነገር ውስጥ የከተትሻትና ብቻ ግን ሩታዬ የኔ ቆንጆ ማለት ነው። አንቺን የነካ ሰው መቼም ቢሆን በረካ የለውም ማለት ነውና ስለዚህ ሩታዬ የኔ ቆንጆ የኔ ጀግና ሴት አሁንም ቢሆን ከፍ ትያለሽ፣ ሁልጊዜም ከፍ በይልን። እንግዲህ ሆስፒታል ተኝታለች ጀግናዋ ማለት ነው። ገና ትሞታለች።